እውነቱ ራሱ አያስታውቅም። ሳያረጋግጡ ገንዘብ ብቻ አይደለም አሁን ወንዶቹ የሚበሉት፣ ጊዜም ነው እድልም ነው የሚበሉት። ሁሉንም ማለት አይደለም ግን የተወሰኑት አሉ። ከመቶ ቢያንስ 70 እና 60 ሰው የሰው ህይወት ሲያበላሽ ነው የሚውለው። እና ለዚህ ነው እኔ አሁን ብቻዬን ያለሁት። አሁን ቤት ተከራይቼ ከልጄ ጋር ማለት ነው። እኔና ልጄ አንዴ ቦንዳ ስል አንዴ ምን ስል ምንም ግን ለህይወት የሚሆን ነገር የለም ማለት ልጅ ይዘሽ አንደኛ ልጁ መታዘል አለበት፣ መጠበቅ አለበት። አስለሽ ደግሞ ምንም አይነት ስራ አይሰራም። ቁጭ አድርጌ ደግሞ ትሁት የማደርግበት ሰውም የለኝ። ጭራሽ አሁን ያለሁበት ቦታ ማንም አያገኝም። ያው እኔ ከአማራ ክልል ነው የመጣሁት። አሁን ደግሞ ኦሮሚያ ክልል ነው ያለሁት። ማንም አያገኝም አሁን ያለሁበት ቦታ ማለት ነው። በሆነ ሰው ምክንያት ማለት የቤት ኪራይ ትንሽ ነው ብሎኝ ዘመድ አይደለም ዝም ብዬ ነው የማውቀው ሰውየውን እዛ ላሊበላ ያለው ቤት ተከራይቼ ስኖር ያን ቤት የሱ ነበር። እሱ እዚህ ነው ያለው፣ እዚህ ሰንዳፋ ማለት ነው የሱ ቤት። እኔ እዛ ተከራይቼ ነበር። ትልቅ ሰውዬ ናቸው። ባለቤታቸው ሞታለች እና ያን ቤት አከራይተው እሳቸው እዚህ ነው የሚኖሩት። እና ያለኝን ታሪኬን ስለሚያውቁ በቃ ሰውየው አንድ ነገር እንዳያደርግሽ ጭራሽ ፍርድ ቤት ከከሰሽውማ ቤት ማንም እንደሌለ ስለማያውቅ መጥቶ አንድ ነገር አድርጎሽ ነው የሚሄደው። እሳቸውም ስላሉ ብቻ ሳይሆን እኔም ራሴ አስቤያለሁ። ለምን አንደኛ ከስሸዋለሁ፣ ሚስቱ ሰምታለች ይሄን ጉዳዩን ማለት ነው። ጉዳዩን ባለትዳርነቱ እውነት ነው ማለት ነው። ጭራሽ ልጆች አሉት። እግዚአብሔር እንዴት አድርጋ ዝም ብላ እንዳለች እኔ አሁን ምልሽ። ለነገሩ እሷ ምን ታደርግ ታሳዝናለች። እንዴት ሰማች? መስማቷን በምን እርግጠኛ ሆንሽ? አልሰማችም ይሆናል። ፍርድ ቤት ተከሶ ሲመላለስ እንግዲህ ምንድን ነው ተቀለች። ባል ስራ ነኝ እያለ እየወጣ ቢሄድስ ፍርድ ቤት ሲሄድ ምን ጋዜጣ ላይ ታወጀ፣ ዜና ላይ ተነገረ፣ በምን ትሰማለች? አዎ ግን ምን እንደሆነ ታውቂያለሽ? የእሱ ወንድም መንትያው ማለት ነው እሱ ራሱ እንደዚህ አድርጓል በሚስቱ ላይ። አሁን እሷ ጋር እንገናኛለን የወንድሙ ሚስት ጋር በዘር ነው ከቤተሰባቸው ሚስት ላይ መማገጥ በውጭ መውለድ ከቤተሰባቸው የወረሱት ነው። እሺ እና የወንድምየው ሚስት ጋር ትገናኛላችሁ እና ምን አለች? ተገናኘን እና ነርስ ናት ሆስፒታል እኔ ስወልድ እሷ ልጄን ታንከባክበዋለች። ልጁ ደግሞ ልጄ ማለት ነው ቁጭ እሱን ነው ሁለቱንም ወንድማማቾቹን ነው የሚመስለው ልጁ ማለት ነው ልጄ። እና የመጨረሻ መታ አይዞሽ እግዚአብሔር ይርዳሽ፣ እኔ ብረዳሽ ደስ ይለኛል። ግን 2 ልጆች ወልዶ የእሷ አባል ማለት ነው የልጅ አባት ወንድም ለትምህርት ነው ለሆነ ነገር ዩኒቨርሲቲ ስትሄድ ነው አስረግዞ የጠበቃት። ከዛ ይሄ ጉዱ ሳይሰማበት ሚስቱን በእግር በእጅ ብሎ ካናዳ ነው የት ነው ቤቱን ሽጦ ቤት አከራይቷት ነው የሄደው። ቤቱን ሽጦ ማለት ተስማምተዋል። ከዛ በኋላ ልክ እሱ ከሀገር ሲወጣ ጉዱ ተሰማ። እንዴ ባለቤትሽ እኮ ሲሳይ ልጅ ወልዷል ከሌላ። ኧረ አያደርግ እሪኒ ያለችዋል። እሪኒ ያልኩት አለች መታ። እኔ የምሰራበት አልዘጋሁም ነበር ልጄ እስከ 5 ወሩ ድረስ አልዘጋሁም ነበር ስራውን። ዝም ብዬ ስራም የለም ኮማንድ ፖስቱም ስለነበር ያው የሰፈር ሰው መቶ 1-2 ይላል ምናምን። አንዲት እግዚአብሔር ስጣት አንዲት ልጅ ትምህርት እየተማረች እኔን ታግዘኛለች። ቴክኒክና ሙያ ትማራለች እና ጠዋት ትምህርቷ ትሄዳለች፣ 5 ሰዓት ትመለሳለች፣ ታግዘኛለች። ብታይ እግዚአብሔርን ሆስፒታል ደሜን ያጠበችልኝ። ቲክቶክ ራሱ አውጥታለች አሁን። የዛን ጊዜ ምንም የላትም ነበር፣ ስልክ እንኳን የላትም። እና ሆስፒታል እኔ ኦፕራሲዮን ሲሆን የፈረመችልኝ እሷ ናት። አታውቀኝ አላውቃት። እርጉዝ ሲሆን የሆነ ከስተምር ለምን የሚያግዝሽ አታመጪ ምናምን ሲሆን ከየት አመጣለሁ እስኪ ካገኘህ አምጣልኝ አልኩት። ኧረ የሚስቴ እህት አለች እየተማረች አብራሽ ከሆነ ችግር የለውም ትመጣለች አለኝ። ኧረ ችግር የለውም ትምጣ አልኩት።
እኔ 4 ወር ነው ምናምን እንደሆነ እኔ መጣችልኝ ልጅቷ። ከዛ ስራዋን እየሰራች ትምህርቷን ትማራለች ሆስፒታል። እኔ መግባት ስጀምር ደግሞ ለ15 ቀን ያህል ትምህርቷን ተወች። ማንም የለኝም እንዴት ታርገኝ? ለገንዘብ ብላ አይደለም እንደው ለፈጣሪዋ ብላ ነው ያገዘችኝ። እና እኔን የዛን ሰዓት ትንሽ ሳንቲምም ነበረኝ። የአረብ ሀገር ይዤ መጣሁ። እየቆጣች ነው የምጠቀም የነበረው እና ይቺ ልጅ እየሰራችልኝ ከስተምር ይመጣ ነበር። የአቢያጎት የአቢያጎት ሚስት እየመጣች ትነግረኛለች። አይዞሽ ከቻልኩ አግዝሻለሁ፣ የኔን ባል እንደዚህ አድርጎኛል ምናምን ትለኛለች። እና ስልኩን አገኘሁት አጎቱን፣ የእሷን እንደዚህ ያደረገውን ማለት ነው። እባክህን አግዘኝ፣ ይኸው ወንድምህ እንዲህ አድርጎኛል። እስኪ ቆይ ተረጋጊ፣ ጊዜ ይፈተዋል። መቼ ነው የሚፈታው? ማለት ይሄ ችግሬን ካለፍኩ በኋላ እሱ ልጄ ምናምን ብሎ ሊሰባሰቡ ማለት ነው። አሁን ነው እንጂ ልትረዱኝ የምፈልገው። በኋላማ ምን ይሄ ልጅ እኮ እናንተንም ሊረዳችሁ ይችላል እኮ በኋላ። አሁን ከቻልክ አግዘኝ። እሺ እያለ ድምፁን አጠፋ። ልጅቷም እቺ ሚስቱ ማለት ነው ሳልጨርስልሽ ቤቱን ሽጦ ሄደ። ቤት አከራይቷት ይቺ የወለደችዋ ደግሞ ወዲያው የልብ ተሰምቷት በተነችላት። የምትይው ትለኛለች። እኔም አሁን ምንድነው የምለው? ልጅህን እመን። እኔ እግዚአብሔርን ላይኔ አልፈልገውም ሰውየውን። ከሰራይ ስራ እኔ እኮ እግዚአብሔር ቢያድለኝ የሚሰበስበኝ ሰው ነው ነበረ የምፈልገው እንጂ እንደዚህ እንድጉላላ እንደተንከራተትኩት ድጋሚ ደግሞ እንደገና እንደሆን አልፈልግም ነበር በሰዓቱ። የራሴ የሚሆን ልጆቻችንን አብረን የምናሳድገው ነው እንጂ እንደዚህ ምድረ በዳ እንደሆን አልነበረም ሀሳቤ ፕላኔም። እና አይዞሽ እያለችኝ እኔም ወደዚህ መጣው። አሁን ጭራሽ ድምፁም የለም ብሎክ አደረገኝ። ይሄ ካናዳም የእሷ ባልም አጎቱ ማለት ነው ልጁ ማለት ነው። ይሄ ቤተሰብ ስጋቸው እስከሆነ ድረስ እሱም ጭራሽ ብሎክ አደረገኝ ከኢሞ ላይ ብሎክ። አሁን ያው እኔ ልጄ ወርቄ ነው ለኔ። እኔ እንደሱ ቢሆን አንዱ ቦታ ቁጭ ኧረ በስመ አብ አላደርገውም እንጂ እንዴት አይነት ህይወት ልኖር እንደው ሀሳቡንም አላስበውም። እና እንደዚህ አድርጎ ህይወቴን መስቀልቀልቀል አድርጎ ወይ ለልጁ ዳቦ መግዣ ይሰጥ ወይ አባትነቱን የልደት ካርዱን ያወጣለት። ምን አይነት ህይወት እንደሚኖር ራሱ እሱ ህሊናው እንዴት አድርጎት እንደሚኖር ራሱ አላቅም። የእውነት ለእኔ እኮ አልካደኝም። ፍርድ ቤት ቆሞ ነው የኔ አይደለም ያለው። ለእኔ እኮ ግጥም አድርጎ ምን አስቸኩሎሽ ነው? ይሄ ልጅ እኮ ነገ አባቴ ብሎ ይመጣል፣ ተረጋጊ አለኝ። ብርቅ ነው እንዴ ሁላ ብሎኛል። ብርቅ ነው እንዴ? እንደው ምን አይነት አስተዳደግ እንዳደገ ሰውየው እግዚአብሔርን በጣም ግራ የሚያጋባ ሰው። አሁን ቀን በቀን ውስጤ አልድን አለ። ለምን? አንደኛ የተጎዳ የሆነ የተሸነፈ ስሜት አለኝ ቀን በቀን። እውነት እኔ በፊት ፎቶዬን ብታይ ማለት ነው ጎበዝ፣ ጠንካራ፣ ራሴን የምጠብቅ በቃ ተስፋ የማልቆርጥ ሰው ነበር። ከጎኔ ሰው ባይኖርም ነገን ህይወት እንደምኖር ራሴን አሳምነዋለሁ። ግን አሁን አንደኛ ለልጄ አባት አላመጣሁለትም። እኔ ቤተሰብ ያለኝ እንደሌለኝ ሆኜ እንደገና ደግሞ ልጄን ያለ ቤተሰብ አልባ አደረኩት። እኔ አሁን ልጄ የሆነ ነገር ቢሆንብኝ የሚደርስልኝ የለም። ብቻዬን ነኝ የምታገለው ያለሁት ማለት ነው። ከዚህ ከስንት ሚሊየን ህዝቡ መሀል ሰው ጠፍቶ ብቻዬን ነው እየታገልኩ ያለሁት። እኔ ሁላ ማለት ነው ድርጅት ሁላ ፈልጌ ነበር የልጄን ፍቅር በውስጥ ያድርጌ ብጎዳም ልጄ ጥሩ ኑሮ እንዲኖርልኝ። ግን ድርጅትም 1-2 ድርጅት ደውዬ ጠየቅኩኝ። ግን አዲስ ሰው አንቀበልም ሞልተናል አሉኝ። እኔ አሁን ሰው ገንዘብ ቢሰጠኝም አልፈልግም። ለዛሬ ነው ለነገ አይደለም ያ ገንዘብ አይደል። ግን ይሄ ልጅ ጥሩ ድርጅት ወይ ጥሩ ሰው ቢያገኝልኝ
እኔ ሄጄ መስራት እፈልጋለሁ አረብ ሀገር። የአቅሜን ለልጄ እልክለታለሁ። ምንም አረባውም። እኔ ለምን ነገ ደግሞ ልጄ እርዳታ እንዲጠይቅ አልፈልግም። እንደኔ አግዙኝ፣ ስራ ፍጠሩልኝ ማለት አልፈልግም። እኔ አሁን እግዚአብሔር ምስክሬ በልጄ ነው የምምለው። ገንዘብ አልፈልግም፣ ግን ልጄን ድርጅት እንዲያሳድግልኝ ወደ ውጭ እንዲልክብኝ አልፈልግም። ግን እዚሁ እያደገ የአቅሜን እኔ ለሱ እየረዳሁ በድርጅቱ ስም አንደኛ ቋንቋ እችላለሁ፣ መሄድ እችላለሁ። በዚህ ሰዓት አረብ ሀገር መሄድ እችላለሁ ማለት ቋንቋ እችላለሁ፣ ነባር ስለሆንኩ መሄድ እችላለሁ። እና እባክሽን እንደ ገንዘብ ጠየቃ እንዳታስቢብኝ። እኔ አሁን የምፈልገው ልጄን ጥሩ ድርጅት እንዲገባልኝ። እኔ አሁን እዚህ ቦንዳ ሸጬ ወይ ደግሞ የሆነ ነገር ሰርቼ ምንም ህይወቴን እንደማልቀይረው አውቀዋለሁ። ለምን ቤት ኪራይ እና የምታገኘው ገቢ አንድ አይደለም። አሁን ኢትዮጵያ ውስጥ ማለት ነው ከባድ ነው። ስለዚህ እኔ ልጄን ለምንድን ነው የምጎዳው? እኔ አሁን ልጄ ፍቅር ማለት የልጄን ፍቅር ባላጣ ደስ ይለኛል። ግን ከዚህ በላይ ደግሞ ለልጁ የሚጠቅመው ምንድን ነው? ጥሩ ትምህርት፣ ጥሩ ኑሮ ነው። እኔ የኖርኩትን ኑሮ ድጋሜ እሱ ደግሞ ኮፒ አድርጎ እንዲኖርብኝ አልፈልግም የእውነት። እና ሀቢባዬ ስለገባሁ በጣም ብዙ ጊዜ እኔ ለአንቺ ለማውራት ማለት አንቺ ጋር ለማውራት ሞክሬ እግዚአብሔር ይመስገን ዛሬ ተሳካልኝ። እና ልጄ ማለት በአንቺ በኩል የሆነ ድርጅት አታጭም፣ ልጄን አስገቢልኝ ድርጅት ውስጥ ጥሩ ድርጅት፣ ወደ ውጭ የማይልኩ ማለት እንዳላጣው ነገ ልጄ የታለ ብዬ ደግሞ ፍለጋ እንዳልገባ፣ ግን ጥሩ ድርጅት ለልጁ ጠቃሚ ቦታ የምችለውን አሁን እኮ 40 ምናምን ሺህ ብር ነው ደሞዝ ራሱ አይደል? 10 ሺህ ብር ለልጄ በየወሩ ልክለታለሁ። ቀሪዋን ደግሞ ለራሴ ሴቭ አድርጌ መጥቼ በኋላ እድሜ ይሄዳል ደግሞ በእርጅና ደግሞ እንዳልንከራተት። አንደኛ የሆነ የምታውቂው የምትቀርቢው ነው እንጂ ልጅሽን የምትሰጪው ይሄ ልጅ ቢርበው ቢጠማው የሆነ ነገር ቢሆን ምን እርግጠኛ አይደለሁም። ግን ድርጅት ብሰጠው ድርጅት አንደኛ ለህፃናት ነው ድርጅቱን የከፈቱት አይደለ? በቃ ደህንነቱ በጣም እርግጠኛ ሆንበታለሁ። እና እባክሽን እንደው ልጆች አሉሽ እና እግዚአብሔርን እየተጎዳሁ ነው። እኔ አሁን ቀን በቀን ጥሩ ስሜት የለኝም። ለልጄ ስል ያው ልኑር ብዬ ነው እንጂ ምንድን ነው ባልኖርስ ሁላ ላለው አንዳንድ ጊዜ። ግን ደግሞ ይሄ ልጅ ማን አለው የሆነ ነገር ቢሆን ማን አለው እያልኩ ነው ያለሁት ማለት ነው። እና እኔ አሁን 5 ሳንቲም ከሰው አልፈልግም፣ ለመሄጃ ራሱ አልፈልግም። ልጄን ብቻ ለድርጅት ጥሩ ድርጅት ልጁን ወደ ውጭ ሀገር እንዳይሰዱብኝ እኔ እዛ ሄጄ እየሰራው የአቅሜን እልካለሁ። 10 ሺህ ብር በወር እልክለታለሁ። በወር ይሁንም በ2 ወር ይሁን ፎቶውን ይላኩልኝ። ፎቶውን እያየሁ እጽናናለሁ፣ ችግር የለውም። እና እባክሽ ኤልሳቤጥ ድርጅቶች አሉ፣ ግን ለድርጅት ልጅሽን ስትሰጪ ፈርመሽ ነው የምትሰጪው። እና ለውጭ ሀገር ቤተሰቦች ለሌላ ዜጋ የሚሆን ኢትዮጵያዊም ሆነው በሌላ ሀገር የሚኖሩ የሚሆን ማን እንደሚደርሰው አታውቂም። ልጅሽን ስትሰጪ ፈርመሽ ነው የምትሰጪው። ወደ ፈለጉበት ሀገር ይወስዱታል። በቃ ሰጠሽ፣ አለቀ። ለድርጅቱ መርዳት ምናምን አይቻልም። ስለዚህ አንቺ ወጣት ነሽ፣ ሙሉ አካል አለሽ፣ ሰርተሽ ልጅሽን ማሳደግ ትችያለሽ። አንደኛ የሆነ ሙያ ነገር መማር የምትፈልጊ ከሆነ እኔ ወንድም ካሌድ ፋውንዴሽን እንድትገቢ አሁን ወንድም ካሌድን ሼር አስደረጌ እኔ ራሴ በዋትሳፕ ጠርቼ ልጥራልሽ እና እዛ ገብተሽ ብዙ የጎበኘው ጊዜ ወንድም ካሌድ ብዙ እናቶች አሉ ልጆቻቸውን ይዘው እንደ ዴይ ኬር ነገር አለ እዛው ልጆቻቸውን እዛው እያስጠበቁ ወጥተው ሰርተው የሚመጡ ልጆቻቸውን ራሳቸውን የሚያሳድጉ የሆነ ስልጠና የፀጉር ሙያ የሚሆን ሜካፕ የፈለግሽውን ትማሪያለሽ ሳትከፊ። ሰዎች ስፖንሰር ይሆኑሻል። እዛ ስፖንሰር ሆነውሽ ተምረሽ
በተማርሽበት ሙያ ትቀጠሪያለሽ። በተማርሽበት ሙያ እስክትቀጠሪ ድረስ ግማሽ ቀን እየተማርሽ ግማሽ ቀን ትሰሪያለሽ። የምትሰሪበት ለልጅሽ የደይኬር እዛው ወንድም ካለ ፋውንዴሽን ውስጥ ይጠብቁታል፣ ትከፍያለሽ ለምትጠብቅልሽ እናት። ለምሳሌ ሌሎቹ እናቶች ተው ሲሰሩ እዛ ውስጥ ሌሎቹ እናቶች ተው ሲሰሩ የቀሩት እናቶች ልጆቻቸውን ይዘው ኦኬ፣ ለምሳሌ 1-2 እናት እየተከፈላቸው እነዚህ እናቶች አዋጥተው ይከፍሏቸውና እነሱ ለመስራት አይወጡም። ቁጭ ብለው ልጆቻቸው ከነሱ ልጆች ጋር ያጫወታሉ፣ ያበላሉ፣ ያጠጣሉ፣ ያስተኛሉ፣ ቴክ ኬር ያደርጋሉ። እባሽ ሌሎቹ እናቶች ሰርተው ይመጣሉ። ሰርተው የመጡ እናቶች ለእነዚህ 2-3 እናቶች ልጆቻቸውን ቴክ ኬር ለሚያደርጉላቸው አዋጥተው ይሏቸዋል። እንደ ደግሞ እባሽ ትማሪያለሽ፣ ትሰሪያለሽ። ከዛ በተማርሽበት ሙያ ስትመረቂ የተማርሽውን ነገር ስትመረቂ ሳትከፊ ነው የምትማሪ። ስፖንሰር ነው ሆኖች እዛው ድርጅቱ ማለት ነው። ወንድም ካሌድ ፋውንዴሽን መጥተው ስፖንሰር ይሆናል። የሜካፕ ትምህርት ቤት፣ የተለያየ የሙያ ትምህርት እሱን ትማሪያለሽ፣ ትሰሪያለሽ። ከዛ እራስሽን ስትቺ ፋውንዴሽኑን ለቀሽ ትወጫለሽ። በራስሽ ቤት ተከራይተሽ የራስሽን ስራ ትጀምሪያለሽ። ገባሽ? መኖሪያ ቤትስ እዛው እኮ ፋውንዴሽን ነው። በእህቴ እግዚአብሔርን ደስ ይለኛል። እስክትማሪ እኮ ነው ሙያ እስክትማሪ ስራ እስክትጀምሪ ነው። እድሜ ልክሽን አይደለም ብትኖሪበት። ሌላ ደግሞ ተረጂ አንቺ ስትቋቋሚ የምን ዕቃ እዛው አልጋለሽ፣ እዛው ነው የምትበይው፣ እዛው ነው የምትኖሪ። ስራ ስትጀምሪ ለምሳሌ የ4 ወር የ5 ወር ኮርስ ከሆነ የተማርሽው ተምረሽ ተመረቀሽ ሰርተፊኬቱ ስትይዢ ስራ ራሱ ፋውንዴሽን ስራ ያስቀጥታል። ስራ ስትቀጠሪ የራስሽን ቻልሽ ለቀሽ ትወጫለሽ። ሌላ ተረጂ በቦታሽ ይገባል። ገባሽ? ሚውትናት ገብቶኛል እንጂ በፍጹም ልጅሽን አትስጪ። ዛሬ ችግር ኤልሳቤት እያዳምጪኝ፣ ዛሬ ለሚያልፍ ችግር ልጅሽን አትስጪ። ለዚህ ለሚያልፈው ችግር ነው ወይ ልጄን እስከ መጨረሻው ያጣሁት ያለሽ? ልጅሽ ከተለየሽ በኋላ ሌሎች ቤተሰቦችን ከለመደ በኋላ አንቺን አይፈልግሽም። ገባሽ? እሺ እኔ አሁን እዚህ ሰንዳፋ ማለት ነው ማቆያ አስገብቸው ነበር። ተመላላሽ እግዚአብሔርን በልጄ ነው የምመለልሽ። ተመላላሽ ሰው ቤት ገባሁ። 2 ቤት፣ አንድ ቤት እንደዚህ ረዥም ሰዓት፣ አንዷ ደግሞ ልብስ አጥቤ ምልስ። ከዛ ደከመኝ ብታይ 3,000 ብር፣ ያችኛዋ 2,000 ብር ነው የምከፍለኝ ብዙ ሰዓት የምሰራባት። እችኛዋ ደግሞ 1,000 ብር። ደከመኝ። እንደገና እጄ ተላላጠ ልብሱ ማለት ነው። ከዛ እኔ በቃ ታውኩት፣ በ10 ቀኔ ማለት ነው ታውኩት። ልጁ ደግሞ እያታመመ እዚህ ማቆያው በር ዘግተውባቸው ሁላ ቤቱን አይቼው አላቅም፣ ውስጡን ማቆያውን ማለት ነው። አንዴ ውስጡን ልየው ስላት አይ ማስገባት አንችልም፣ በቃ ቤቱን ሳላየው ነው ልጄን ሰጥቼ የምመጣው ብታይ። ከዛ በሳምንቱ ልጁ ታመመ፣ ጉንፋን ያዘው። እሺ ሰላም ነው እግዚአብሔር ይመስገን። ከዛ በሳምንቱ ልጁ ታመመ። ውስጡ እንዴት ለምንድን ነው ውስጡ አያሳዩም ብታይ። ከዛ ልክ ማታ በጣም ነው ልጁ ውስጡ ለማይታይ ነገር ቆሻሻ ይሁን ምን ይሁን ውስጡ ለማይታይ ነገር ሰው እንዴት አምኖ ልጁን ይሰጣል? ምን ላደርግ እኔ። ጭራሽ ክፍት ሲል ጨለማ ነው ውስጡ፣ ብርሃኑ ላይ የለውም። ልክ ስወስደው ደግሞ ልጁ ወበቅ የለም ሙቀት፣ እስቲም ባዝ ያለ ነው የሚመስለው ልጁ ማለት ነው። ከዛ ምን ላድርግ? አንደኛ ብር ከፍያለሁ 1,000 ብር። እኔ ለብሩ ብቻ ሳይሆን ስራውንም ላለማቆም አስቤ ነበረ። ከዛ አይ በቃ እኔ አልሰራም አልኳቸው። እግዚአብሔር ስጣት። ያችኛዋ ወርም ሳይሞላ የሰራሁበትን ሳንቲም ሰጠችኝ። እችኛዋም እንደዛው አሁን ሰላም አለኝ። እንደውም የዚችኛዋ ባል የልብስ ማጥበባት ሰላም ያለኝ የእሷ ባል ነው። ከዛ አይ እኔ ስራ አልሰራም አልኳት። እንዴ ቸግሮሽ አይደል እንዴ? እና ቢቸግረኝስ አልኳት። አንደኛ ልጄ እየታመመብኝ ነው፣ ማቆያው ቆሻሻ ቦታ ነው፣ በር መስኮት እንኳን አይከፍቱም። ሁለተኛ ደግሞ እኔ ለዚህ ብር ብዬ የልጄንም ጤና አላጣም፣ እኔም ደግሞ እየደከመኝ ነው። እጄ የሌለ ተላላጠ፣ ይሄ ጀርባው ማለት ነው
እንደ ሆነ ምንድነው እንደ ተቧጨረ ሰው ቆሰለ። ከዛ ማለት እኔ ስለደከመኝ ሳይሆን አንደኛ ደህና ብር ቢሆን እሰራ ነበር ችዬ ማለት ነው። ህመሙንም ምንሆንም ድካሙንም ችዬ ግን ለ3,000 ብር 3,000 ብር ቤት ኪራይ አሁን 2,500 ብር ነው የምከፍለው። እንጀራ በእንጨት ነው የምንጋግረው ልክ እንደ ገጠር ማለት ነው። ምጣድ ብታይ አሁን በማብራት ምክንያት ምጣድ አያስጠቅሙም ሰዎች። ስቶቭ ራሱ ተሳቅቄ ስቶቭ እንዳይቆጥር ነው የሚልሽ ሁል ጊዜ። እና እንደዚህ ወጪው እና ገቢና ወጪ እኩል አይደለም እዚህ። እና ለዛ ነው በቃ ይሄ ልጅ ከማይሳቃይብኝ ብሰጠውስ ሁላ ብዬ ያሰብኩት በዚህ ምክንያት። ያልሞከርኩት የለም። ቦንዳ ራሱ መቼ ለታ ካስኮ ይዤ መጣሁ በ5,000 ብር ልብስ ማለት ነው ይዤ መጥቼ ትናንትና ሮብ ዘረጋሁ። እዚህ ገበያ ያለ ሮብና ቅዳሜ መጥቶ የጠየቀ የለም ራሱ ማለት ነው። ይሄም ስራ ተስፋ የለውም። ምን ላድርግ ብቻዬን ውስጤ የማማክረው ምን ጓደኛ የለኝም፣ ሴት ጓደኛም የለኝም። ከመጣሁም እዚህ እኔ የሚያቀኝም ሰው የለም ብዙም። እና ምን ላድርግ አሁን ምን ልስራ? እኔ በቃ ለድርጅት እግዚአብሔርን የሆነ ቲክቶከር ፈልጌ ለድርጅት እንዲሰጥልኝ በቃ የወሰንኩት ውሳኔ ይሄ ነው። ሌላ አማራጭ በቃ ውስጤ እንደሌለ አሳመንኩት። ለምን ልጄ ለምን ይጎዳል? እኔ እንደሆንኩ ልሁን፣ የኔ ጥፋት እስከሆነ ድረስ እንደሆንኩ ልሁን ብዬ ያሰብኩት ለዚህ ነው እህቴ። እንትን እጅሽ ያው ስላለመደ ነው ልብስ ማጠብ ምናምን እንደዚህ አረብ ሀገር በማሽን ስለሆነ የሚታጠበው እጅሽ ስላለመደ ነው እንጂ ኢትዮጵያ ውስጥ ልብስ ልጆቻቸውን የሚያሳድጉ እናቶች አሉ። ውልጅ ሽንኩርት፣ ድንች በመቸርቸር የሚያሳድጉ እናቶች አሉ። አንቺ ገና ልጅም ስለሆንሽ ነው አንድ ልጅ እንደዚህ ከበደሽ። ኑሮም በጣም ከባድ ነው ኢትዮጵያ ውስጥ። ግን አሁን ቡና ላይ ጎበዝ ነበርሽ፣ ትሰሪ ነበር። አሁን ቡና ጠጡን ለምን አላሰብሽበትም? እሱንም አስቤ ነበር። ግን አሁን ዴኪያር ተስፍሽ ጋር ገብተሽ ነበር እንዴ? ተስፍሽ አድርጌው ጋር ሊረዱሽ ነበር በቀደም ብላ ጻፈች። ተስፍሽ ጋር አንድ ጊዜ ገባሁና በቃ የምትሰሪውን ስራ ወስኝና ንገሪኝ አለኝ። እሺ አልኩ። እንደዚህ ላይቭ እንደውም በቪዲዮ ነበር ያስገባኝ። ከዛ እሺ ወስኜ እነግርሃለሁ ብዬ ሳምንት ፈጀብኝ። በሳምንቱ የሆነ በረንዳ አግኝቻለሁኝ እና በቃ ስራ ልጀምር አልኩት። ከዛ ማን ልበል ነው ያለኝ በሳምንቱ። እግዚአብሔርን ማን እንዴ ታዲያ እያንዳንዱ እንዲያስታውቅበት ገች እንዴ ማሪ እንደገባበላችን ላይ ችግር የሚያወራው አይደለም። አንቺም ማንንም ሰው አብሮት የበላውንም ሰው ሊረሳ ይችላል። እሺ ማን ልበል ስሜሽ ከፋሽ እና ተውሽ? ኖ አልከፋኝም። በቮይስ በውስጥ አወራሁት። እንደውም እሱ ፍሬንድ ሪኩዌስት ተቀብሎኝ ሁላ ሜሴጅ እልክ ነበር። አሁን አንዳንዱ ሜሴጅ ስልኪ ከአንድ በላይ አይቀበልም አይደል? እሱ እንደውም ለመረዳት ያው አረብ ሀገር ስለሄድሽ ብቻ አግዝሻለሁ ማለት ያው ሰፖርት እና ማለት እንደዚህ ሰውን እንትን ብዬ ቃል እንገዛልሻለን ነበር ያለኝ። ከዛ እሺ ብዬው ያው ማን ልበላ ላይ ከዛ ቢዚ ነበር መሰለኝ ያን አካባቢ። እንደውም ላይቭ ሁሉ ገብቶ አያውቅም እሱ። ከዛ በኋላ ማለት ነው አንዴ ከገባ በኋላ ላይቭ ሁላ ገብቶ አይቼውም አላውቅም። ከዛ ያው ያ ነገር በቃ ቆመ ማለት ነው። እሱም አይ እንደዚህ እኮ ነው ላይቭ ገብቻ አንድ ጊዜ እንደዚህ ብለህ ነበር ምናምን ስለው አልመለሰልኝም፣ ቢዚ ይሆናል እና በዛ ምክንያት ያ ነገር ቆመ። ከዛ ስለ ቡናው ደግሞ በደንብ አሰብኩበት። ሳስብበት ዴኬር ከሰኞ እስከ አርብ ነው የሚሰሩት፣ እሁድ አይሰሩም። እንደገና ደግሞ በረንዳውን ምን ነበረ? በረንዳ አግኝቻለሽ። የምን ስራ ነበር በረንዳው? ቡና ልሰራበት። ቡና ታዲያ ልጅሽን ይዘሽ ቡና መስራታችን ምን ችግር አለው? ልጅሽ አቦሽ ነው። እንደዚህ ከዚህ በፊት 2-3 ሰው ያመጣችልኝ ኤጀንሲ ያላት አንድ ጥሩ ሰው አለች። እሷ ይባላል ይሁን አላየን አገኘሁኝ። ኢንኬዝ ግን ስጌሻለሁ እናቴ ልብሽ የሚያርፍበት ቤተሰብ አካል ካለሽ ልብሽ የሚያርፍበት የቤተሰብ አካል ካለሽ ኩዌት መጥተሽ ትሰሪያለሽ። ናናዬ በጣም መልካም ሰው ናት። በሷ የመጣ ሰው ደግሞ መልካም ነው የሚሆነው። ይቺ ጓደኛዬ ያልኩሽ አረብ ሀገር ያለችው ዘመድም ናት፣ ልክ እንደ ጓደኛዬም ናት።
እኔ ስመጣ ልጅሽን ይይዝልሻለሁ ብላኛለች። ዱባይ ነው ያለችው። አሁን 3ኛ ዓመቷን ይዛለች ዱባይ ማለት ነው። የአቅሜንም እረዳሻለሁ አይዞሽ ብላኛለች። ግን እሷ አሁን የምትኖረው ላሊበላ ነው፣ የአባትየው ሀገር ማለት ነው፣ የልጅ አባት። እኔ አሁን ለእሷ መስጠቱ ምንም አልሳሳም ማለት አምናታለሁ። በጣም ነው ማምናት። ጥሩም ልጅ ናት። ልጄ ምንም እንደማታደርገው አውቃለሁ። ግን አገሩ የእሱ ነው። እሱ እና የእሱ ቤተሰቦች ልጄን አንድ ነገር ቢያደርጉብኝስ በማለት ነው ለእሷ ላለመስጠት ያሰብኩት ማለት ነው እንጂ እሷ ለድርጅት አትስጪ፣ እኔ ልጅሽን ይይዝልሻለሁ፣ እስከምመጣ ደግሞ ታገይ፣ እንደገና ያቅሜን እልክልሻለሁ፣ አይዞች ትለኛለች ሁሌ። እግዚአብሔር ይስጣት። ግን እኔ ለእሷ ለመስጠት ውስጤ ደስ አላለውም። ለምን ሰውየው ቢወስድብኝስ? አሁን ልጆች እኔ እግዚአብሔርን እኔ አሁን ገንዘብ ይቅርታ ካንስል ናት፣ ኩዌት መምጣት አትችልም እያሉ ነው ኮመንት ላይ። ኩዌት ሄደሽ ታውቂያለሽ እንዴ ኤልሳቤት? ሁኔታ 2 ዓመት ሰርቻለሁ እኮ ነው። በቃ አትችልማ ካንስል ከሆነች። ኮንትራቷን ጨርሳ በሰላም ነው የገባችው። ራናዌ ነበርሽ? አይደለም። አዎ ራናዌ ነበርኩ። እዛ ዲፖርት ነው። ግን 6 ዓመት ነው። ግን ቆይ እኔ ፓስፖርትሽን ጓደኛዬን ልክላትና ኦፊስ መክተብ ከዳም አላትና እሷን ልክላትና እሷ ቼክ ታደርግልሻለች። እሺማ እኔ አሁን አረብ ሀገር ቤት የመጥፋቱ አላማው አይኖረኝም። እግዚአብሔርን ችዬ ነው የምሰራው። ቆይ ግን ዱባይ ጠፍተሽ ነበር? ዱባይ ጠፍቼ ነበር። አዎ ለምን ዱባይ ካዲያ መምጣታችንማ እዚህ ወይ ካታር ወይ ኩዌት ትመጫለሽ። ግን ደህና ሰው ልጅሽን የሚይዝልሽ ዘመድ ስጋ ቢኖርሽ ነው። ጓደኛ ምናምን አዶን ነው አልባዬ። ኧረ ጥሩ ሰው ኢትዮጵያዊ ጥሩ ሰው የለም እውነት። እኔ ዘመድ ያምሻል እንዴ? ልጅ እኮ ነው። እቃ መሰለሽ እንዴ ባደራ እያስቀመጥሽ ያለችው? ልጅ እኮ ነው። ልጅ ቤተሰብ ጋር ካልሆነ እንዴት ሌላ ሰው ባዳ ጋር ይቀመጣል? ቤተሰብ እኔ የለኝም ማለት ከሌለሽ እዛው አንድም ካለ ፋውንዴሽን ትገዛለሽ ወይ መፍትሄ ይፈልግልሻለሽ። ስጪ ቁጥርሽን አሁን ለናና እንዴ ልጅ የሚያህል ነገር እንዴት ለባዳ ይሰጣል? ቤት ቀይረው ቢጠፉብሽስ? በጣም ብዙ ሰው አከራይ ጋር ጥሎ መጥቶ እኔ በጣም ብዙ ታሪክ ነው እዚህ ቤት የሰማው። ቤት ቀይረው ሄደው ይዘው ጠፍቶባቸዋል። ለፍተው ሲታመም አስታመው አሳድገው ይሳሳሉ። ስትመጪ ልትወስጂባቸው እንዴ? ለሰውም እያዘናችሁ ለምንሰጡት ሰውም እያዘናችሁ። ልጅ እቃ አይደለም፣ ልጅ ይለመዳል። አብረሽ ስታጠጪው እያደገ ስታዩ ያሳሳል። እና እነሱም ለመጣት ያሳዝናቸዋል። ልጅን የሚያህል ነገር እንዴ! ልጆቻችሁን ለማንም ሀቢባ የእህቴ በቃ ይሻልሻል የምትሉኝ መፍትሄ ፈልጉልኝ። እሺ ቆይ አሁን ሙያውን ቢሆን ነው። ሰላም ሀውዬ። እሺ ቁጥሬ ልንገርሽ። ቁጥርሽን አደባባይ ላይ አለ የምትነግሪኝ። ደናና ኮሌክሽን በውስጥ ነው የምትልኪው። በውስጥ እሺ። አንድ ሁለተኛ ነገር አሁን ካሳለፍሽ ህይወትሽ ምን ተማርሽ? ምን ተምረሽ ነው አንቺ እኛ ልታስተምሪ መጣሽ? ምን ተማርሽ ከህይወትሽ? ያው እርግጠኛ ማስተዋል አለብን። እኔ አሁን ማስተዋል አለብኝ። የዛኔ ይሄን ሰውዬ ያለኝ ጥፋቴን እንኳን ምልሽ ግን ልጄን እንኳን ወለድኩ ነው ምለው። ማስተዋል አለብኝ ማንነቱን። እንዴት ነው ራሴን መጠበቅ አለብኝ በሰዓቱ። ያው ሰውነና እንሳሳታለን፣ ግን ብዙ መንገድ አለ ራስ መጠበቂያ። ይኸውልሽ ጎበዝ፣ አንደኛ የሰው ልጅ ባለትዳር ነው ወይ የሚለውን ነገር ማንም ሰው አጥንቶ ሊደርስበት አይችልም። የሰው ልጅ ምንም ነገር ቢሆን መደበቅ ከፈለገ ምንም ነገርን መደበቅ ይችላል። ግን አንቺ ከእሱ ጋር ስተኝ አሁን ባረግዝ እሱ ጥሎ ቢሄድ ልጅን ማሳደጊያ ነገር አለኝ ወይ? ሁሌ ሴቶችን የምመክረው እኔ ልክ ከወንድ ጋር ስተኝ እርግዝና የሚባል ነገር ይፈጠራል። ወንድ ልጅ ማህፀን የለውም፣ ልጁን ይዞት አይዞርም፣ እኔ ጋር ነው የሚቀረው። አብረን ተኝተን እሱ በተኛውበት ሌሊት እንኳን ጥሎኝ ቢሄድ የዛን ዕለት ጥሎኝ ቢሄድ እርግዝና ቢፈጠር እኔ ነኝ ማህፀን ያለኝ፣ እኔ ጋር ነው፣ እኔ ውስጥ ነው ልጅ የሚቀረው። ገባሽ? ጠፋ ይሄ ሰውዬ፣ ኬትም ላገኘው አልችልም። በቃ ጠፋ፣ አስረግዞኝ ጠፋ። ማሰብ ያለብኝ ነገር ከዚህ ሰውዬ ጋር ስተኛ እርግዝና ቢፈጠር እኔ ልጄን የማብላት የማጠጣት የማሳደግ አቅሙ አለኝ ወይ? አቅሙ ካለኝ እተኛለሁ።
ለምን ወልጄ ህዝብን ሳለምን ሚዲያ ላይ አውጥቼ እሱን ፍርድ ቤት ለፍርድ ቤት እሱን ፍለጋ ሳልሯሯጥ በሰላም ልጄን ማሳደግ እችላለሁ አቅሙ ካለኝ። ስለዚህ ሁልጊዜ ከመተኛታችን በፊት ከወንድ ጋር ጽንስ ቢፈጠር ልጅ ቢመጣ እኔ የማሳደግ አቅሙ አለኝ ወይ የሚለው ጥያቄ ሁላችንም ሴቶች አይምሯችን ሊጠይቀው ይገባል። ልክ ነሽ። ይሄ ነው ስህተትሽ። ስለዚህ ሁላችን ያለኝ ራሱ ሰውየው ምን ሰውየው ልበል እንጂ ያ ከተማ ሰው አይደለሽ እንዲ አለኝ። የከተም ብዙ አይተሽ የለ እንዴ? እና እንዴት ስለው እንዴት መድኃኒት እንትናት ብሎ ነው። በጣም ነው የቀለደብኝ። እኔ አሁን ሞራል ራሱ ይኸውልሽ ታዩና እሱን ይሄ ነገር ለምን እንደሚደጋገም ታውቂያለሽ? ሁሌ ወንዶቹ ላይ ስለምንፈርድ ሁሌ እኛ ወንዱ ነው ጥፋተኛ ስለምንል፣ ግን አሁን ዘመኑ ተቀይሯል። ሴቷ ናት ጥፋተኛ። ማህፀን ያለው ሴቷ ጋር ነው። መጠንቀቅ ያለባት ሴቷ ጋር ነው። ስማርት ሴት ማርገዝ ካልፈለገች አታረግዝም። ስለዚህ ወንድ ልጅ በልጅ አይያዝም። በቃ ልጅ የአማራት ሴት ገንዘብ አለኝ ወይ ብላ ራሷን ትጠይቅ። ልጁን ማሳድግበት ቤተሰብ ሳላስቸግር እሱን ሳልለምን ሳልለማመጥ ክብሬን ሳልጥል ሚዲያ ለውቼ ከኢትዮጵያ ሕዝብ ሳላስቸግር ልጄን ብቻዬን ማሳደግ እችላለሁ ወይ ብላ ሀሳብ ጠይቃ ከቻለች እንደፈለገች ትውለድ በገዛ ማህፀኗ፣ ማንም አያገባው። አሁን ደግሞ ጊዜው ከባድ ነው። ጊዜው ከባድ ነው። ገንዘብ ሰርቼ እንኳን የቤት ኪራይ ልሸፍን የወጪ ልሸፍን ምንም አይበቃም። የሚሰራው ማለት ደሞዙ አይበቃም። አሁን ላይ ምንም አይነት ስራ ብትሰሪ አልበቃ ሲበቃ ይወለዳል። ካልበቃ ሲበቃ ይወለዳል። አቅም ሲኖር ይወለዳል። ካልበቃ አቅም የሌለው ሰው አቅም እስከሚኖረው ይታገስ። ካለበለዛ በሱ ቸልተኝነት፣ በእናት ቸልተኝነት፣ ግዴለሽነት፣ አርቆ ነገን ባለማሰብ ልጅ ነው መጥቶ እየተንከራተተ ያለው። ልጆች ናቸው እየተሰቃዩ ያሉት። ልጆች በየድርጅቱ እየተጣሉ ነው ያሉት። ልጆች በየሰው እጅ እየተንገላቱ ነው ያሉት። ምን በወጣቸው ፍጠሩ ሳይሉ መጥተው ለምን ይሰቃያሉ? ስለዚህ በቃ ስለ ልጆቻችን ብለን እኛ ሴቶች ኃላፊነት ይሰማል። ሁሌ ወንዶች ላይ ጣት መቀሰር አቁመን እኛ ኃላፊነት ይሰማል። ፈጣሪ ማህፀን የሰጠው ለእኛ ነው። ኃላፊነት ይሰማል። እሺ አሁን ማሬ ስልክ ቁጥርሽን ለናና ኮልሽ እሺ